አስባችሁታል? ግን እንደዛ ቤቱ በጭስ ታፍኖ የረህማን ስሜት ማን ይረዳላት? የሆነ ውስጧ ምን እያሳለፈች ይሆን? ግን አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። በነገራችን ላይ አሁን እኮ ምርጥ ነገር አዲስ ነገር ተፈጥሯል አይደለም? ምንድን ይመስላችኋል ይህ አዲስ ነገር? እንግዲህ ውድ ሙስሊም እህት ወንድሞቼ ሁሉ ይሄን ቪዲዮ የምታዩት እንኳን ለአረፋ በዓል በሰላም አደረሳችሁ። መቼም ነገም ዛሬም ባይሆንም ያው ኢንሻአላህ ከነገ ወዲያ ነው ተብሏል። እንግዲህ አላህ በሰላም እዛ ያድርሰን። እንዴት ነው ታዲያ? እንዴት ይዟችኋል? ሽር ጉዱ እንዴት ነው? የበዓል ዝግጅት አሪፍ ነው ወይ? ከኛ ጋር እንግዲህ ባለን ነገር ተብቃቅተን እየተዘጋጀን እንገኛለን። እንዴት ነው ታዲያ? ከእናንተስ በኮሜንት እስኪ ያሳውቁን። እንዴት ከሀገር ውስጥም ከሀገር ውጭም ያላችሁ እንዴት እየተጠባበቃችሁ ነው በዓላችንን? ከኛ ጋር እንግዲህ እስኪ ከተመቻችልኝ በትንሹም ቢሆን ለማሳየት እሞክራለሁኝ ማለት ነው። እንግዲህ ዛሬ ደግሞ የመጣሁላችሁ እናንተን ፈገግ የሚያደርግ በቃ እኔ እንጃ እንዴት አድርጌ ልግለጽላችሁ። በጣም በቃ የሆነ እንዴ እኔም እኮ እዚህ ቦታ ላይ ነበርኩኝ ብላችሁ ልታስቡ ሁሉ ትችላላችሁ። ምክንያቱም በጣም የሚያስቅ ታሪክ ነው። በጣም ራሳችሁን የምታዩበት ራሳችሁን የምትፈትሹበት ታሪክ ነው ይዤላችሁ የመጣሁት። ምን መሰላችሁ ታሪኩ? ያው እንግዲህ ብዙ እያተኮርኩ ያለሁት የስደት እህቶቼ ላይ ነው አይደለም? እንግዲህ ትወዱታላችሁ ብዬ በነገራችን ላይ አስባለሁኝ። የመጣሁትም በጣም እኔ እንዴት አድርጌ ልግለጽላችሁ አሁንም ለራሱ ማለት ነው። በዚሁ አጋጣሚ ግን ማሚዬም እንደዚህ ሰርታ ሊሆን ይችላል። ምን ይታወቃል ብላችሁ ወደኋላ መለስ ብላችሁ እስኪ እናንተም ራሳችሁን ተገንዘቡበት። ምናልባትም እናንተም እኮ አቃጥላችሁ ይሆናል አሁን የምነግራችሁን ታሪክ ማለት ነው። ማሚዬም አቃጥላ ይሆናል ምን ይታወቃል ብላችሁ ነው። እንግዲህ ይሄ ቪዲዮ ከወደዳችሁት ብዙ ላይክ ካገኘ ብዙ እይታ ካገኘ ብዙ ኮሜንት ከተሰጠው ማሚዬን በጥያቄ እንደዚህ ፊት ለፊት ቁጭ አድርገን የምናፋጥጣት ይሆናል። እንግዲህ ዳይ ወደ ቪዲዮያችን ግን ደግሞ አሁን ይሄ እናንተን ፈገግ እንዲያደርግ ነው እንጂ ለእናንተ ወላሂ በጣም ትልቅ ክብር አለኝ ለስደት እህቶቼ ማለት ነው። ምክንያቱም ባላወቅ ነው በማታውቁት ቋንቋ በጣም እኔ እንጃ በጣም ከባድ ነው። በእርግጥ እኮ ቋንቋ ማወቅ ትልቅ ነገር ነው፣ በጣም ጥሩ ነገር ነው። ግን ደግሞ ያው በገዛ ሀገራችሁ ላይ በገዛ ቤታችሁ በገዛ ቤተሰቦቻችሁ እንደዚህ አንድ ላይ ቁጭ ብላችሁ ብትማማሩት ደስ ይላል። ግን ደግሞ በማታውቁት ቤት የሰው ፊት እየገረፋችሁ የትም በማታውቁት ሀገር ላይ እየወጣችሁ እየወረዳችሁ መማራችሁ በጣም ትልቅ ነገር ነው። ወላሂ በጣም ዛሬ ለራሱ ይዤላችሁ የመጣሁት ቪዲዮ እናንተ ራሳችሁን ታመሰግኑበታላችሁ። እንዲህ እኔ እኮ ጠንካራ ሴት ነኝ እኔ ጠንካራ ልጅ ነኝ ትላላችሁ። ምክንያቱም በጣም እኔ እንጃ እኔ እንዴት እኔ ግን እዚህ ቦታ በሆነ አረገዋለሁ እላለሁኝ ሁላ ማለት ነው። እንግዲህ ወደ መጣንበት ሀሳብ እንመለስ። ላይክ እያደረጋችሁ ገባ ገባ በሉ ወደ ቪዲዮአችን። ርዕሳችን አዲስ አረብ ሀገር ገብተው ቋንቋ ለጠፋባቸው እህቶች የተጻፈ አስቂኝና ልብ የሚነካ ታሪክ ነው። ረህማ ትባላለች። ዋና ገጸ ባህሪዋ ረህማ ናት። እንግዲህ ረህማ ትባላለች። አረብ ሀገር ከገባች ገና አንድ ሳምንቷ ነው። የምታውቀው አረበኛ አይዋ እና ሀላስ ብቻ ነው። ማዳም መታ በረጅሙ ስታወራት ረህማ ዝም ብላ ፊቷን በፈገግታ ሞላ አይዋ ማዳም አይዋ ትላለች። መዳም ግን ለምንድን ነው ሁልጊዜም አይዋ የምትዩ ብላ ስትናደድባት ረህማ የባስ አስባ ሀላስ መዳም ሀላስ አለቻት። አንድ ቀን መዳም ወጥ ቤት ኩሽና ይዛት ገባች። የቤቱን ትልቁን ድስት አሳየቻትና ሆዚ ቢንት ኢጥባኺ ሩዝ፣ ይሄንን ሩዝ ስሪ ቀቂ አለቻት። ረህማ ሩዝ የሚለውን ቃል ሰምታለች፣ ግን ኢጥባኺ የሚለው ጠፋባት። ማዳም ስትወጣ ረህማ ብቻዋን ቀረች። ኢጥባኺ ማለት ምን ማለት ይሆን ብላ አሰበች። መጥበስ መሰላት። ድስቱን በዘይት ሞላችውና ደረቁን ሩዝ ዘይት ውስጥ ጨምራ ልክ እንደ ችፕስ መጥበስ ጀመረች። በጣም ይገርማል። ብቻ ሩዝ እየተቃጠለ ቤቱ በጭስ ታወከ። መዳም በሩጫ መታ ስታይ ሩዙ ጥቁር ፉም ሆኗል። መዳም እራሷን ይዛ የአላህ ምን እያረግሽ ነው አለቻት። እንግዲህ ሰቡት ሩዝ ስሩ ተብላችሁ ሩዙን እንደ ችፕስ ስትቀቀሉና ፉም ስታስመስሉት መቼም ትረዱታላችሁ። ራህማ በፍርሃትና በእንባ እየተናነቃት ኢጥባኺ ችብስ ሩዝ አለቻትም።
በሌላ ቀን ደግሞ መዳም ሂጂና ከሳሎን ታውላ አምጪ ስትላት ራህማ ታውላ የሚለው ቃል ጠፍቶባት ድምፁ ከፎጣ ማበሻ ጋር ስለተመሳሰለባት ሳሎን ሄዳ ሶፋው ላይ የተቀመጠውን የአረብ አባት ኮፍያና መጎናጸፊያ ይዛ መጣች። መዳም ሳቅ በሳቅ ሆነች። ራህማ ማታ ማታ ክፍሏ ገብታ ትጨነቃለች። ቋንቋው ሳይገባኝ ተዋርጄ እመለስ ይሆን? መዳምስ ሁልጊዜ እየጮኸችብኝ እንዴት እኖራለሁ እያለች ታለቅሳለች። ነገር ግን ራህማ ተስፋ አልቆረጠችም። መዳም ስታወራ በስውር ስልኳን ከፍታ በጉግል ትራንስሌት ተርጓሚ መተርጎም ጀመረች። ወረቀትና እስክሪብቶ ይዛ በየቀኑ 5 ቃላትን ማጥናት ያዘች። ከ3 ወር በኋላ ራህማ በደንብ ቋንቋውን መልመድ ጀመረች። አሁን ማዳም ስትጮህባት አይዋ እያለች መሳቅ አቁማ በራስ መተማመን መልስ መስጠት ጀመረች ይላል። እህቶቼ በአዲስ ስትገቡ ቋንቋ መጥፈቱ፣ መደናገጡና መሳሳቱ የእኛ ሰነፍ ወይም የአንቺ ሰነፍ መሆን አያሳይም። ማንም እናት ሆድ ውስጥ አረበኛ ተምሮ አይወጣም። ዋናው ነገር ተስፋ አለመቁረጥና በዛ ነገር ላይ ለመማር መጣራችን፣ አዲስ ነገር ለመማር መጣራችን ነው ይላል። እንግዲህ ይሄ ቪዲዮ የእናንተን ታሪክ ወደ ኋላ መለስ ብላችሁ ይሄ ነገር እኔን አጋጥሞኛል እያላችሁ ፈገግ እንደምትሉበት እናም ደግሞ እንደዛ ሁኜ እንደዛ ተንተባትቤ አሁን ላይ እንደዚህ ተራርጌ ማውራት ለቻልኩት ጌታ አልሐምዱሊላህ የምትሉ ይመስለኛል። እንግዲህ በዚሁ አጋጣሚ ግን ክብር ለእናቶችና ለእህቶቻችን። ወላሂ ይሄንን ታሪክ ማሚዬም አሳልፈው ይሆናል። ምክንያቱም እዛ ሆናችሁ በቃ እህትም እናትም በተለይ ብዙዎቻችሁ ልጆች እየጣላችሁ ነው የምትሄዱት። ምክንያቱም ግን ነገር ግን በነገራችን ላይ እዛ ሆናችሁ ይሄ ሁላ ጭቅጭቅ ይሄ ሁላ ነገር በቃ እያሳለፋችሁ ነው። ግን እኛ እዚህ ስትመጡ ግን እኛ አምሮብን ቁንጅት ብለን ስታዩ ልባችሁ ይረካል። ይሄ እውነት ነው። ግን ደግሞ እናንተ የምታሳልፉትን ስቃይ እናንተ የምታሳልፉትን መከራ የሚያውቀው የሚያያችሁ አንድ አላህ ብቻ ነው። ስለዚህ እኔ የምላችሁ ነገር ቢሆን አሁንም አላህ ያበርታችሁ። አላህ ደግሞ ከዚህ ሁሉ ነገር አውጥቶ እንደዚህ ሰርፈፍ ብላችሁ የምትኖሩ አላህ ያድርጋችሁ። ወላሂ በጣም በቃ እዛ ተጭሆባችሁ እዛ እንደዚህ እንግልት ስት ብላችሁ እዚህ ደግሞ አላህ አዛችሁ የምትኖሩ ሁሉ ነገር እንደዚህ ምችችት ብሎ ሙልት ልት ብላችሁ የሚኖሩ ከሚኖሩት መሀል አላህ ያድርጋችሁ። እንግዲህ እላለሁኝ ይሄንን ቪዲዮ ትወዱታላችሁ ብዬ አስባለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አሁንም ክብር ለእናቶቻችን ለእህቶቻችን ይገባል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ።